ሰላም ሰላም ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዝት ይበል ብያለሁኝ። ዛሬም እንደተለመደው በሌላ ቪዲዮ ደስ በሚል ቪዲዮ መጥቻለሁኝ። ሰሞኑን እንግዲህ እንደምታስታውሱት ደስ የሚል ነገር እንዳለ ታውቃላችሁ። ሩታ የልጅ እናት ሆናለች። አብርሃምም እንደዚሁም የልጅ አባት ሆኗል፣ ወላጅ ሆኗል ማለት ነው። በፊት ምንድን የሚባለው ወላጅ ነበራቸው እንጂ ወላጅ አልነበሩም። አሁን ግን ወላጅ ሆነዋል። እነሱ ራሳቸው በቤተሰቦቻቸው ተተክተዋል ማለት ይቻላል። ልክ እንደ ቤተሰቦቻቸው ማለት ነው። እና ሰሞኑን ሆስፒታል ስለነበረች እንግዲህ ዛሬ ወደ ቤት ትገባለች። በጣም በሚገርም ሁኔታ እነዚህ የምናያቸው ልጆች ደግሞ ብሩኬና አቤላ የእነሱን ሕይወት በመበጥበጥ የተሳካላቸው ነበሩ ማለት ነው። ዛሬ ግን ያንን ለማካካስ ይመስላል ሩታ ወደ ቤት ስትገባ በሚገርም ሁኔታ ከበር ጀምሮ እስከ መኝታ ማረፊያዋ ድረስ በሚገርም ዲኮር አሳምረው ጠብቀዋታል። ዋው ዲኮሩ ያምራል የምር። እኔ ራሱ ወድጀዋለሁ። ኬኩን አይታችኋል? ኬኩ በጣም ነው የሚያምረው። እውነት ዋው በጣም የሚያምር ነው። በጣም የሚያሳዝነው ግን ደግሞ በዚህ ደስታ ላይ አብርሃም አለመኖሩ ለምን ሊኖር እንዳልቻለ ደግሞ ግልጽ አይደለም። ዛሬ የእውነት በጣም ደስ ብሎኛል። ለምን መሰላችሁ? ከሆስፒታል ገብቶ ወልዶ መውጣት ብዙ ፕሮሰስ አለው፣ በጣም ብዙ ፕሮሰስ። ምክንያቱም የሚወለዱት ልጆች ብዙ ችግር ሊኖርባቸው ይችላል። ያን ስላችሁ ምንድን ነው ትንሽ እዛ መቆየት አለባችሁ ምናምን የሚባሉ ነገሮች አሉ። ሆስፒታል አካባቢ ላይ ወልዶ ይዞ መውጣት መታደል ነውና ደስ ይላል። ዛሬ በሰላም ልጇን ይዛ ልጇን አቅፋ ወደ ቤቷ እንግዲህ ታጅባ እየመጣች ነውና እንኳን ደስ ያለሽ ማለት እንፈልጋለን። እናንተም እስቲ እንኳን ደስ ያለሽ በሏት። የተወዳችሁና የተከበራችሁ ቤተሰቦች ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር በማድረግ ይህን ቪዲዮ እንድትጀምሩ በትህትና ጠይቃለሁ። ይህን ደስ የሚል ፕሮግራም ደግሞ አብረን ሀሳብ አስተያየት እየሰጠንበት እስከ መጨረሻው አብረን ቆያማለን ማለት ነው። አብራችን ቆዩ። ሩታ ልጇን ይዛ ስትመጣ አቀባበል ልናደርግላት ነው። በጣም ደስተኛ ትሆናለች ብለን እናስባለን። እናውቃለን። ከዚህ በፊት ብዙ ችግሮችን አሳልፈናል። እየተጣላን እርስ በርስ ብዙ ነገር አሳልፈናል። ግን ደግሞ እሱ ነገር ይብቃና አሁን ደስታ ላይ ነን እና አንድ ላይ አዲስ ልጅ ሲመጣ በደስታ እንቀበለው ብለን እንግዲህ ያው ሰማያዊ ከለር ማለት የወንድ ልጅ ምልክት ነው እና ማንም አያውቅም ይሄንን ፕሮግራም እንዳዘጋጀን። ሩታም አታውቅም፣ አብርሽም አያውቁም። እኛ ብቻ እኔና አቤል ነን ያዘጋጀን ይሄን ፕሮግራም። አዎ ብዙ ነገር ተፈጥሯል። የተፈጠሩ ነገሮች ያው የሚያሳዝኑ ነገሮች ቢሆኑም መፈጠር የሌለባቸው እስፔሻሊ በምትወዱት ጓደኛ በምትሉ ሰው ሲፈጠር ደስ አይልም። ሁለት ልጆች እንግዲህ በአብርሃምና በሩታ መሀል አለመግባባቶች እንዲሰፉ ምክንያት ሆነዋል። አሁን ግን በዚህ መጥተዋል። ያው ይቅርታ በዚሁ ብትጠይቁ ደስ ይለኛል። ነገ እንደማትመለሱበትም ያው ደስ ይላታል ሩታ። አሁን ምናልባት አብርሃም የምትሰማበት ጊዜ እንኳን አይደለም አሁን ያለው ማለት ነውና አሁን ልጇን ስለሆነ የምታዳምጠው አብርሃም የፈለገውን ቢሆን እንኳን ዛሬ ሩታ ምንም አይመስላትም በቃ። ምክንያቱም ልጇ ማስረሻዋ ስለሆነ ማለት ነው። ሴት ልጅ ደግሞ ልጅ ካላት ማንንም አትሰማም። ስለዚህ እንደ በፊቱ ሩታና እናዳለው አቃጥላለሁ ብትሉ እንኳን አይሳካላችሁም። እሱ ቀርቶ እንኳን ጋሼ ከዚህ በፊት ያለው ነገር ነበረ። ሽማግሌ ሳያስፈልጋቸው ልጅ ሲመጣ ያስታርቃቸዋል ብሎ ነበረ። ልጁ መጥቷል። ሰሞኑን እያየን የነበረው ደስታ ከዚህ ጋር የተያያዘ ነው። ሁለቱም ሰላም መሆናቸውን አይተናል ማለት ነው። ነገ እንግዲህ ምን እንደሚፈጥሩ ደግሞ አናውቅም እንጂ ማለት ነውና እውነት ነው። ሰማያዊ ከለር ወንድ ልጅ ነው የሚወክለው ከለሩ። በወንድ ልጅ ዲኮር ጥሩ አድርገው ዲኮር አድርገዋል። ያምራል። ለሰራችሁት ነገር ያው ሳናመሰግን አናልፍም። ለዛሬው ማለት ነው፣ ለባለፈው አይደለም። ለባለፈው ልጁ ራሱ ምላሽ ሊሰጣችሁ ይችላል ሲያድግ ማለት ነው። ቤቱንም እንደዚህ እንደሚያምር አድርገን ዲኮር አሰርተን ኬክ አዘን ነው እየጠበቅናቸው ያለ ነው።
ዛሬ ነው ከሆስፒታል የምትወጣውና እና ዛሬ ስትወጣ ቤት ውስጥ እንግዲህ አላሰቡበትም። እኛም ትንሽ አንድ ስቴፕ ቀደም ብለናል እና ይህንን ፕሮግራም አዘጋጅተን እሷንም ሩታንም እንኳን ማርያም ማረችሽ እንኳን ለዚህ ክብር አበቃሽ ልንላት ያለፈው ነገር ሁሉ ትተን ማለት ነው እና ወደ ደስታ እንድንመጣ ዛሬ ይህንን ነገር አዘጋጅተናል። እንግዲህ ያለፈውን ከረሳችሁት እንዳትደግሙት ነው ዋናው። መርሳቱ ብቻ አይደለም። ሰዎች አንዳንድ ጊዜ የሆነ ነገር ሆልድ አድርገውት ያልፉትና ነገ ደግሞ ይመዙታልና ስለዚህ ያለፈውን እርግፍ አድርጋችሁ ከተዋችሁ ድጋሚ በህይወታቸው ውስጥ ላለመግባት ደግሞ ለራሳችሁም ቃል መግባት መቻል አለባችሁ። እንግዲህ የሩታ ማረፊያዋንም ሊያሳዩን ነው። እሱንም እንየው እስኪ። በጣም ያምራል። ከመጀመሪያ ከአበባ ይጀምራል። እንግዲህ በጣም ያምራል። አልጋው ሩታዬ እዚህ ነው የምትቀመጠው። እንግዲህ በጣም አሳምሮልናል። ዌልካም ቤቢ ይላል። ልጃችን ይዘን እየመጣን ነው። ሩታዬ ያለፉበት አንዳንድ ነገሮች እስከዛሬ የተፈጠሩት በጣም ብዙ ነገሮች አሉ በአብርሽና በሩታ መሀል፣ እንዲሁም እኛ ጓደኞች መሀል በጣም ብዙ ክፍተቶች ተፈጥሯል። ግን ደግሞ እነዛ ሁሉ ጊዜያቶች አልፎ ሩታ በሰላም መገላገሏ በራሱ አንድ ትልቅ ደስታ ነው ብዬ አስባለሁ። አዎ ከምንም በላይ ደግሞ እሱ ነው። ገብቷቸዋል። 9 ወር ተሸክማ 9 ወር ብቻ አይደለም 9 ወር የአብርሃምን ባህሪ ተሸክማ ድጋሚ ማለት ነው። ማለት ምንድን ነው መሰላቸው በቁስል ላይ ሌላ ቁስል ማለት ነውና ለዚህ በቅታ ለዚህ ደርሳለች እና የአብርሃምን ብቻ አይደለም ባይዘ በዙሪያው ያሉ የጓደኞቹንም ባህሪ ተሸክማ ነውና ዛሬ ለሷ ልዩ ቀን ነው እውነት ለመናገር። ስለዚህ ልጅ ደግሞ ሲመጣ ልጅ ያስታርቃል፣ አንድ ያደርጋል፣ ብዙ ሰላሞችን ይፈጥራል ብዬ አስባለሁ እና በዚህ አጋጣሚ ሩታዬ በጣም ደስ ብሎኛል። እንኳን እግዚአብሔር ረዳሽ። የነበራችሁ ፍቅር የነበራችሁ ደስታ አንቺና አብርሃም ከዚህ በፊት የነበረው ሙሉ ላይፍ እንደሚስተካከል በሙሉ ተስፋ አደርጋለሁ እና ግን ወዳቸዋለሁ በጣም ቴንኪዩ። ግን ይስተካከላል የሚል እምነት አለን። እንግዲህ ያው የአብርሃም ነገር እንግዲህ ትንሽ አስቸጋሪ ነው እንጂ አላውቅም። እዚህ አጋጣሚ የተወለደው ልጅ ወንድ ስለሆነ ማለት ነው ያው እንግዲህ እያንዳንዶቻችን እስከዛሬ ላጠፋነው ብድሩን ይከፍላል ያው ብዬ አስባለሁ። ሚመታ ይመስለኛል። እኔን እንኳን ይመታኝ ባይሆን እንግዲህ ብሩክና አቤልን ይመታል ብቻ ሳይሆን ያንጠባጠባቸዋል ብዬ ነው የማስበው። ለማንኛውም ማለት እስካሁን የተፈጠረው ነገር ያ ብዙዎቻችን አስተምረውናል። ከሰው ስህተት አይጠፋም። የትኛውም ሰው ስህተተኛ አይደለሁም ብሎ አያስብም። እኛ በራሳችን ሁላችንም ልክ ሊመስለን ይችላል፣ ግን በሰው አንግል ደግሞ ልክ ላንኖር እንችላለን። አቤል እንግዲህ ብዙ ጊዜ ይላታል እቺን ቃል ማለት ነው፣ ግን ሁልጊዜ ማለት ነው ይደግማል። ሰው በቃ ሰው ስህተት ከሰው ስህተት አይጠፋም እያለ ሰው ስህተት የሚሰራ ከሆነ ትክክል አይደለም። በቃ እቺ መሸሻ መሆን የለባትም እና ጥፋት እንደሆነ ሰው እያወቀ እየተነገረውም ነገሮች የሚያበላሽ ከሆነ አውቁ እንጂ በቃ ከሰው ስህተት አይጠፋም። ኧረ እባክህ እንደዚህ የሚባል ነገር የለም አባቴ። ፈልገ እያጠፋ ከሰው ስህተት አይጠፋም የሚባል ነገር የለም። ዋው መጥተዋል እንግዲህ ዋው መጥተዋል። እንኳን ደህና መጣችሁ። እንዴ አብርሽ ለምን አልገባም? መኪናው የሱ መሰለኝ። ግን ዋው ሩታ በጣም ደስ ብሏታል። የምር በጣም እንኳን ደህና መጣሽ። ዋው እንግዲህ በሁለቱም እናቶቿ ታጅባ ነው ወደ ግቢ የገባችው። የአብርሽ እናት አሉ፣ የእሷ እናት አሉ፣ እህቶቿ አሉ። በጣም ነው ደስ የሚለውና ዋው ጓደኞቹ ምናምን በቃ ግቢው ሞልቷል። በቃ ታምራላችሁ። ኑ ወደዚህ። እዚህ ጋር ኬክ የቀረባለ ለእናንተ እንኳን ደስ አላችሁ። እና እንግዲህ ቤተሰቦቻችን መተዋል። እዚህ ጋር ሩታዬ ይኸው ሩታዬ እንግዲህ ጥርስ በጥርስ ሆናለች። ድካም ይታይባታል። በጣም እውነት ከባድ ነው። ወልድ በጣም ከባድ ነው። ለሴቶች የተለየ እውነት ጥንካሬ እየተሰጠ እስኪመስል ድረስ ማለት ነውና ግን ያው ሰርቫይቭ አድርጋው ያው ደስተኛ ነች ማለት ነው። ኬኩ ደግሞ ቁርስሽ ትገቢልናለሽ ሩታዬ። ግን በመጀመሪያ ያው ከዚህ በፊትም ብለነዋል፣ ብዙ ስቃይ ነበረ፣ ብዙ ያው ሳቅ በሳቅ ሆነናል ሁላችንም። ዋናው እሱ ነው። ይህ ሰው ልጅ ብዙ ቻሌንጆችን አልፎ መጨረሻ ላይ ደስተኛ መሆን ከቻለ ትልቅ ነው። ትልቁ ነገር እሱ ነው።
አጨብጭቡ እናጨበጭባለን። በጣም መጀመሪያ ሁላችሁንም አመሰግናለሁ ለዚህ ቀን ፈጣሪ እንድደርስ ስላደረገኝ ስለረዳኝ አይኔም በአይኔ እንዳይ ስላደረገኝ በጣም ደስ ብሎኛል። ያው ከብዙ ጭንቅና ስቃይ በኋላ ልጄን ለመታቀፍ ረድቶኛል ፈጣሪ። ሁላችሁንም እንዲሁም እናቶቼን ሁለታችሁንም በጣም ነው የማመሰግነው። ሁላችሁንም እውነት በጣም ልክ ነው። ያው በዚህ አጋጣሚ ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ። ከእርግዝናው ጀምሮ እስከምወልደው ድረስ የእናትን ስሜት እናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለሁና የእናቶቻችንን ስቃይ በደንብ አድርጌ ነው የቀመስኩት እና ክብር ለእናቶች። እውነት ነው። እናቶች የያዙት ስቃይና መከራ ይሄ ነው የሚባል ነገር አይደለም። እውነት ለመናገር እንደ ቀልድ አይደለም እዚህ የደረስነው። ሁላችንም ብዙ ስቃይ ብዙ ዋጋ ከፍለውልናል እናቶቻችን። እውነት ክብር ለነሱ፣ ክብር ለእናቶቻችን ይገባል ማለት ነው። ወደ ቤት እየገባች እንግዲህ ሰርፕራይዝ ነው እንግዲህ ሰርፕራይዝ ነው። በጣም ደስ ብሏታል። እውነት ለመናገር በጣም ነው ደስ ያላት። ቤተሰቦች ያው ሩታዬም ቤት ገብታለች። ያው በቃ ማሰብ ጀመረች። ገና ማሰብ ጀመረች። እናትነት ይከብዳል። አቤላ እናትነት ይከብዳል አለ። እውነቱን ነው እንዴ! እንዴት አይከብድም? ምን ማለት ነው? አሁን እኮ እንደተረሳችሁ ማወቅ አለበት። የፈለገ ነገር ብትፈጥሩ፣ ግርግር ብትፈጥሩ ማንም አይሰማችሁም። አሁን ልጇና ልጇን ብቻ ነው። በቃ አለቀ። ቀፊኝ ነው ቅቤ ልትቀቢ ነው። የሚገርም ነው የምር። ሩታ ቅቤ ትቀበያለች ስትባል ፊቷን አይታችኋል። በጣም ጉዝጉዝ ነው ያደረገችው እና ቅቤ አትወድም መሰለኝ። እኔም አልወድም እውነት ለመናገር ለመብላት ብቻ ነው የምወደው። ጭንቅላቱ ትንሽ እንትን ብሏል። ይበዛብኛል አለ እሱ። በጣም ደስ ይለን ነበረ። ይደረግ ያለ መኖሩ በጣም አዝነናል። የምር መምጣቱ አይቀርም፣ እናመጣዋለን። አዎ ሰብሰብ ብለው ደግሞ ይወጣሉ። ሩታ ደብሯታል እውነት። እንደዚህ ሲባልም ለምን መነሳት አልነበረበትም። ስለሱ ማለት አይደለም። ሩታዬ እንግዲህ እችን ቀን ታልፋለች፣ አዲስ ቀን ትመጣለች። አይዞሽ ማናት አዲስን እንግዲህ ትታወቂያታለች ለወደፊት ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይመስላል። በጣም ደስ የሚል ቪዲዮ እንደሆነ ተስፋ አደርጋለሁ። በሚቀጥለው የሚፈጠሩ ነገሮች ወደ እናንተ እመጣለሁ። እስከዛው ያላችሁ በሰላማችሁ ብዝት ይብላለኝ።